እስላማዊ መንግስት ለማቋቋም አስበዋል። እውነት ኢትዮጵያ ውስጥ የሃይማኖት ጦርነት ጀመር ይሆን? ኢትዮጵያ ውስጥ የሃይማኖት ጦርነት እንዲጀመር እየገፋፋ ያለው ማን ነው? ፓርላማው 70% ኦርቶዶክስ አይደለም። ፓርላማው 70% ኦርቶዶክስ አይደለም። ቤተክርስቲያናችን የሚጠላ ሰው ያስፈልጋታል። አሁን ቤተክርስቲያናችን የሚጠላ ሰው ያስፈልጋል። ሰላም እንደምን አላችሁ? ይህ ዩዲያ ዩቲዩብ ቻናል ነው። በዚህ ዩቲዩብ ቻናል ላይ የተለያዩ ኦርቶዶክሳዊ የሆኑ ቪዲዮዎችን እያመጣን እንማማርበታለን። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰቢው ነው። አስተያየት ካላችሁ ኮሜንት ላይ ጻፉልኝ፣ አነባለሁ። አሁን ቀጥታ እስቲ ወደ መጀመሪያው ቪዲዮ እንለፍ። ፓርላማው 70% ኦርቶዶክስ አይደለም። የፌዴሬሽን ምክር ቤት 80% ኦርቶዶክስ አይደለም። መከላከያው የላኛው መሪ 90% ኦርቶዶክስ አይደለም። የፍትህ ስርዓቱ ኦርቶዶክስ አይደለም። አዲስ አበባ 97% ከቀበሌ እስከ ላይ እስከ መዘጋጃ ኦርቶዶክስ አይደለም። 86% ነን ግን እኛ እዚህ ከተማ ውስጥ አጋጣሚ ይመስለናል አይደለ? ታጣንቶ የሚሰራ ነው። ኦርቶዶክስን የማዳከም ከኢኮኖሚ የማውጣት ሀገር የማሳጣት ከሁሉም ቦታ እያፈናቀሉ ወደ አንድ ቦታ የመሰብሰብ አይታችኋልና አንዳርጋቸው ጽጌ የተቀበሉትን መከራ ለኢትዮጵያ ብለው ግን አንዳርጋቸው ኢትዮጵያን ኦርቶዶክስ ተዋህዶ ቤተክርስቲያን የሚጠላ በምድር ላይ የለም። በምድር ላይ አላየውም። መጽሐፍ እስከ መጽሐፍ የደረሰ መጽሐፉን ታውቁታላችሁ አይደለም? ነፃነት የማያውቁ ነፃ አውጪዎች የሚል መጽሐፍ ጠቅላላ ኦርቶዶክስ ነው ጠላቱ። ግን ኢትዮጵያን ይወዳሉ ይላል። ኦርቶዶክስ የሌለበት ኢትዮጵያ ምን አይነት ኢትዮጵያ? መሬቱን ነው ካርታውን ነው ምኑን ነው የሚወደው? እኛን ካልወደደ ምን ማለት ነው? የኦርቶዶክስ የሌለበት ኢትዮጵያ ማለት የሆነ ቅዠት ነገር ነው። ስለዚህ የተማረ ሰው ይቃዣል ማለት ነው። ስለሚቃዥ ነው ንጉስ ገሎ ጳጳስ ሰቅሎ ገነት ይፈጠራል ብሎ ያኔ ስተት የሰራው ቃሽብር ያለው ከዛ ነፃ አውጪ ብሎ አሁን የሚባለው። እዚህ መጽሐፍ የሞላብን ግን የስተት መጽሐፍ የሞላብን ሰዎች ስለሆንን እንዳው እንደ ደህና ሰው አትዩን። ሀገር ይመራሉ ብላችሁ እኛን ሀገሩን ለኛ ትታችሁ አትቀመጡ ማለት ነው። የሀገሬ ሰው የተማረ ይግደለኝ እንዳለ ያው መጥቶ እየገደለ ነው። የተማሩት የምንላቸው እንግዲህ ኦርቶዶክስን ለማፍረስ እንዲህ የተጣሩ ነው። ላይ ያሉትም ከኛ ይሻላሉ ያልናቸውም እኛን ሳይምሩን ቀርተው እኛም ሶሻል ሚዲያ ላይ ዝም በመጩ ብቻው ነው ስራችን። ኦርቶዶክስ እውነት ወርቅ ናት። እውነት ከወርቅም በላይ ናት። እኛ መያዝ አልቻልንበትም እንጂ እቺን የመሰለች ወርቅ ሃይማኖት ከአባቶች ተሰጥቶን እኛ አሁን ወደ እነዚህ ለመሄድ እኮ ነው እየተጣጣርን ያለው ማለታችን። አሁን የኦርቶዶክስ ጋብቻና አሁን የመናፍቅ ጋብቻ አያችሁት ልዩነቱ? ኢትዮጵያ ውስጥ የሃይማኖት ጦርነት እንዲጀመር እየገፋፋ ያለው ማን ነው? አላህ Subhanahu Wa Ta'ala ያው ትእዛዝ ለመፈጸም ዛሬ ላይ በዝግጅት ላይ እንገኛለን ኢንሻአላህ። አላህ Subhanahu Wa Ta'ala ደግሞ በዚሁ ሸሃዳን እስከናገኝ ድረስ ጽናቱን እንዲሰጠን ለምንዋለን። አያል ኩፋር ወልሙርተዲን እናንተ ከሃዲያንና ከዲን ወደ ኋላ የተመለሳችሁት አላችሁበት ድረስ እንደምንመጣ ኢንሻአላህ እንተማመናለን ማለት ነው። በአላህ Subhanahu Wa Ta'ala ፍቃድ ካላችሁበት ድረስ በርድም ይሁን በክላሽ እንመጣችኋለን ኢንሻአላህ። በሂጅራ ወደ ኋላ የቀራችሁ ሰዎች ሂጅራን ማድረግ የማይመቻችሁ ከሆነ እንኳን ባላችሁበት ከሃዲያኖችን በምትችሉት አጋጣሚ መዋጋት እንዳለባችሁ አስተላልፋለሁ። ክርስቲያኖችን ማረድ ነው። ይሄው ጂሃድ ማለት ምንድነው ማለት ክርስቲያኖችን ማረድ ነው። ያው ምንም ልዩነት የለውም። ያለ ጂሃድ ያለ ትግል ነስር የለም። ያለ ጂሃድ ያለ ትግል የኢስላም ዳር ድንበር ሊከበር አይችልም። የኢስላም ባንዲራ ከፍ ብሎ እንዲውለበለብ ምድር በአላህ ሸሪዓ እንድትተዳደር ጂሃድ ግድ ነው። ጂሃድ ከሌለ እስልምና ውበት የለውም። ሁሌ መስዋዕት በመክፈል ሁሌ በመበደል መብት ሊገኝ አይችልምና ስለዚህ እስከ ቤተክርስቲያኑ እስከ ገዳሙ ነው። አዎ በትክክል በለው እያልኩ ነው። ይሄ ሌባ ካልጠፋ ሰላም አይገኝም። ወላሂ ነው የምላችሁ። ወላሂ ጳጳስ ወሎ ውስጥ አይቀመጥም። እመነኝ። ጥያቄ ያለኝ እኔ አብዛኛው ሙስሊም ሃይማኖቱ የሚለው ነገር ተግባሪ ነው አይደለም? አብዛኛው በሚችለው ነገር ለመተግበር የሚሞክር ነው። ምናልባት ረዱ የሚለው ነገር ከታዘዝን እስካሁን ምን አቆያችሁ አዱኛል? እሱ እንኳን ምናልባት አልችል ብለንም ሊሆን ይችላል። ታዘን አለማድረጋችን እኮ ለምን እስከዛሬ አይቆይ ነው። የታዘነውን ሁሉ ስለማላደርግ ነው እስከማንችላቸው ሆኖ አርገው ሊሆን ይችላል። ባለፈው ስንናገር ሐሰት ነው ብላችሁ በጣም ብዙ አውርታችሁ ነበር። አሁንም ሊያርደና ሊያጠፋ በቡድን ተደራጅቶ እየሰለጠነ ያለ አካል አለ። በቤታችሁ፣ በሀገራችሁ፣ በመንደራችሁ እንመጣላችኋለን እየተባለ እየተዛተብህ
አንተ ግን ዓላማና ስራ ሌላ ነው። እንደ ክርስቲያን ሆነን መቆም እንኳን አልቻለም። እኛ ክርስቲያኖች በኢየሱስ ክርስቶስ ግንድነት ላይ የበቀልን ቅርንጫፎች ነን። ሌላኛው ቅርንጫፍ ሲመታ አንተን የማይሰማ ከሆነ በአርሲ በሌላም ቦታ የሚገደሉ ክርስቲያኖች ሞታቸው አንተን ካላንገበገበና ካልተሰማ አንተን በኢየሱስ ክርስቶስ ግንድነት ላይ የሌለ ቅርንጫፍ ነህ። ስለዚህ የአንዱ ክርስቲያን መሞትና የአንዱ ክርስቲያን መሰቃየት ለአንተ ሊሰማ ይገባል። ምክንያቱም አንተ በክርስቶስ ግንድነት ላይ የበቀልክ ቅርንጫፍ ነህ። እንዲሁም አሁን ያሉት መቃቃሮችና ግጭቶች በምን ምክንያትና እንዴት ተፈጠሩ የሚለውን ይናገራሉ። በሙስሊሙና በሌላው ሃይማኖት ተከታይ ይሄ ሁሉ ጉድ መሻከር የመጣው እነሱ ከመጡ በኋላ ዋሃብያ ረብሻ ሲኖር ነው የሚያተርፈው። ሰላም ከሆነ ጸጥ ካለ መስጊድ ካልተቃጠለ ረብሻ ከሌላው ሃይማኖትም ጋር እርስ በርስ ካልመጣ ይደርቅባቸዋል። አክራሪ ጽንፈኛ ኤስአይኤስ ቦኮ ሐራም አልሸባብ አልቃኢዳ ሀገርህ ላይ እየተስፋፋ ነውና ይሄን በጋራ እንታገል። አሁን ጎንደር ላይ ተቀጣጠለ ብለው ተወራቢ ምናምን አገሯን ሊያያይዙ ሲሉ ስለ የክርስቲያኑ ማንዳኒ ስነ ምግባር ያለው ስላለ ሙስሊሙም እነሱ ስለጠሩት ብቻ ቶሎ ተነስቶ እንትን ስለማይል እንጂ የሃይማኖት መጨፋጨፍ የሃይማኖት ጠብ አድርገው ሁሉን ሊያስጨርሱት ነበር የፈለገው። እነሱ አይኤስአይኤስ አይደሉም ማለት መታለል ነው። ነገ መጅሊስን ይዘው ኢትዮጵያን ባንዲ ካረጉ በኋላ አይኤስአይኤስ አይሆኑም ወይ? ይሄ ብሎ መታለል ነው የሚሆነውና የሙፍቲ ጥሪ ትክክለኛ ነው። ሌላውም ልቅስ እንደ መንግስትም ሆነ ፕሮቴስታንትም ይሁን ካቶሊክም ይሁን ሌላውም ኦርቶዶክሱም ይሄ አብሮ መኖር አይገኝም። እነዚህ ሰዎች ተቋምን ተቆጣጥረው እነዚህ ሰዎች መስጊድን ተቆጣጥረው ነገ ለልጅ ለትውልድ የምናተርፈው ሌላ ጉዳይ ስለሆነ ስለዚህ አሁን ሀገር ላይ እየታዩ ያሉት መቃቃሮችና ግጭቶች እንዲሁም ወደፊት የሚፈጠሩ ጦርነቶች በእነዚህ ሰዎች ምክንያት እንደተጀመረ ሁላችሁም ማወቅ አለባችሁ። አሁንም ሀገራችን ኢትዮጵያ ላይ አይኤስአይኤስ ቦኮ ሐራም ሊፈጠር የሚችለው በእነዚህ ሰዎች አማካኝነት ነው። ይሄንም የነገሩኝ እኛ አባት ናቸው፣ እውነተኛ ሰው ስለሆኑ ማለት ነው። አሁንም የሚሞቱ ክርስቲያኖች ቁጥር አልቀነሰም። በየቀን ክርስቲያኖች እየተገደሉ ነው። በማን እንደሚገደሉ ደግሞ እናውቃለን። እንዲሁም እኛ ክርስቲያኖች ከማንም ማህበረሰብና ሃይማኖት ጋር ግጭት ውስጥ መግባት አንፈልግም። ምክንያቱም ጌታችን በሐዋርያው ቅዱስ ጳውሎስ አንደበት አድሮ ቢቻላችሁ እስከ ሁሉ ጋር በሰላም ኑሩ ብሎ አዞናልና። ግን ይሄን ሁሉ ድንበር ጥሳችሁ መጣችሁ እንግደላችሁ እንረዳችሁ ካላችሁ ግን እኛ ለሰላም የተዘረጋ እጃችን ለሴፍም ለጦርነትም እንደሚዘረጋ ማወቅ አለባችሁ። እስከዛሬው ድረስ ተከባብረን በሰላም እንድንኖርን አሁንም ደግሞ በሰላም ተከባብረን ብንኖርና ሀገራችንን ብናስቀጥላት ጥሩ ነው። ካልሆነ ግን እናንተ ለምትወስዱት እርምጃ ምን አይነት እርምጃ መውሰድ እንዳለብን አባታችን ብፁዕ አቡነ ሉቃስ ያስረዱናል። ወደ እነሱ እንለፍ። የባህር ወገን አባባሌ በገጀራ ከመሞት በስለት ከሚቆራርጥህ መሳሪያህን ይዘህ ታጥቀህ ያየህ እንደሆነ የወንድ በር ይሰጥሃል። ነፍስ ነው እንደያዘ ደመ ነፍስ ነው እንደያለ ከአንተ ውስጥ ያለው ደም እሱም ደም ይፈሳል። ይገለኛል ብሎ ስለሚፈራ የወንድ በር ይለቅልሃል። አቋማትህም እንትን ይላል። ዝም ብለህ ሞት ተደራጅ ነው የሚለው ወገኔ። የፈሪ ሞት አትሞት። የፈሪ ሞት መሞት በጣም አስከፊ ነው፣ ደስ አይልም። የአባታችን ቡራኪያቸው ይደረሰን በረከታቸውን ይደርብን። እንዲሁም እንደዚህ አይነት አባቶችን እግዚአብሔር ያብዛልን። አሁንም ተኝተ ያለ ክርስቲያን ንቃ፣ ሀገርን፣ ቤተክርስቲያንን፣ ቤተሰብን ጠብቅ፣ አለበለዚያ መጥፋት ነው። ባለበት ተደራጅተህ ሀገርን፣ ቤተክርስቲያንን፣ ቤተሰብን ከዚህ ክፉ አውሬና አዳኝ ጠብቅ። አሁንም መጣችሁ ደግሞ ይሄ ነገር ውሸት ነው ብላችሁ ማስተባበያ የምትሰጡ ብዙ ሰዎች እንዳላችሁ የታወቀ ነው፣ ከኛ ከክርስቲያኖችም እንዲሁም ከነዛ ወገን ማለት ነው። ግን መልሱ ምንድነው? የእናንተ መገለጫችሁ ይሄ ነው። የዋሃብያ ታርጋው ምንድነው ካልክ መዋሸት ነው። ስለዚህ የእናንተን ማስተባበያ አንሰማ። እንዲሁም በእነዚህ ሃይማኖት ውስጥ የምትገኙ አባቶች ልጆቻችሁን ብትመክሩና አሁን ያሉበት መንገድ ጥሩ እንዳልሆነ ብታስረዷቸው ጥሩ ነው። አለበለዚያ ግን እናንተም የገፈቱ ቀማሽ እንደምትሆኑ እንዳትዘነጉት። የአባቶቻችንም ልጆቻችንን አንኩልን። በየአደባባዩ በየቤተክርስቲያኑ ሰላም፣ ፍቅር እያላችሁ ከምትሰብኩ ይልቅ አሁን የመጣበትን ጦርነትና የታዘዘበትን አዋጅ እንዲያውቅና ራሱን እንዲጠብቅ እንዲደራጅ ብታደርጉ መልካም ነው። ወጣቶች ባላችሁበት ጠንቀቅ ነቃ ብላችሁ ራሳችሁን ጠብቁ። ለሀገራችሁና ለቤተክርስቲያናችሁ ያላችሁ እናንተ ናችሁና እግዚአብሔር አገልግሎታችንን ይባርክልን። ኃይሌ እግዚአብሔር ነው፣ ሰይፌ ጌዲዮን ነው። ይቆያል። እንግዲህ አይታችኋላ በምን ያህል ደረጃ ርቀው ከኛ እንደሄዱ። እኛ የሃይማኖት መከባበር ያስፈልገናል ስንል እኛ ባከበርናቸው ራሳችን ቤተክርስቲያናችን ትወድማለች፣ ሀገራችን ትጠፋለች። እኛ ካልተደራጀን ቤተክርስቲያናችን እኛ ወጣቶች ካልጠበቅን ማንም መጥቶ ይጠብቅልን። የምሬ ነው የምላችሁ፣ ማንም መጥቶ ይጠብቅልን። ከውጭ ሀገር ወይ ሩሲያ ምናምን ኦርቶዶክስ መጥቶ የኛን ሃይማኖት እዚህ መጥቶ ማን ያስጠብቅልን? እኛ ራሳችን ሃይማኖታችንን ካልጠበቅ እና ሁላችንም መጠቀቅ ያስፈልገናል። ሁላችን መነጋገር ያስፈልገናል። ሁላችን እጅ ለእጅ መያያዝ ያስፈልገናል። እርስ በርሳችን እየተባለ ሀገራችን ሃይማኖታችንን ለሌላ እምነት አሳልፈን እንሰጣለን ማለት ነው። ሙስሊሞቹ እኮ እስላማዊ መንግስት ለማቋቋም አስበዋል የሚል ነገር አልሰማችሁ? አሁን ድሮ ሙስሊሞች ክርስቲያናዊ መንግስት ያቋቁማሉ። ይሄው ሚስጥር ነው። በቃ ተፈላስፌ ሞች ያለው እኮ እንደሚመስለኝ ከሆነ ግን እስላማዊ እንደ ማንኛውም ሰው ሃይማኖቱ ከፍ እንዲል ይፈልጋል አይፈልግም? የራስህን ስራ መስራት ነው እንጂ ስለሌሎች ማውራት ምንድነው የሚያደርገው?
የራስን የቤት ስራ ሳሰራ ማለት ስለ ሌሎቹ እናቆየውና በእውነት ቤተ ክርስቲያን ከኛ የባሰ ጠላት የላት። ከኛ በላይ እጅ እግሯን ያሰረው የለም። ይህን መተማመን አለ። የኢኮኖሚ ትብብር፣ ማህበራዊ ትብብር፣ አንድ ኦርቶዶክሳዊ ሌላ ኦርቶዶክሳዊን በስራ ማገዝ፣ የተማረው ያልተማረውን ማስተማር። መሞት ይብቃን እኮ ነው እያልን ያለ ነው። ምን ፈጸምን? ኢትዮጵያ በኦርቶዶክስ ደመቀች፣ ኦርቶዶክስ ግን በኢትዮጵያ በደም ታጠበች ነው እየሆነ ያለው አሁን ላይ ነገሩ። መሞት ይብቃን እኮ ነው እያልን ያለ ነው። ምን ፈጸምን? ሀገርን ከነሙሉ ክብራ ቆይታ እዚህ ባደረሰች ቤተክርስቲያን ምን አደረገች? ኦርቶዶክሳዊት ቤተክርስቲያን ማንንም ማሳዳት አታውቅም በነገራችን። እና እናንተም አታሳዷት ነው መልእክታችን። እውነት እንኑር ማለት ቅንጦት፣ አትግደሉን ማለት ፖለቲካ አይደለም። ማንኛውም ኦርቶዶክሳዊ በነፃነት የማምለክና የመኖር መብቱ መጠበቅ አለበት። ባርሲ እየሆነ ያለው ነገር ግን ፍጹም ነው የሚያሳዝነው። ከልቤ ነው የምልህ። የሞቱት ሳይሆኑ መቼ እንደሚገደሉ የማያውቁት እለት እለት ያሳስቡኛልና ግድ የለም እኛም አልቅሶ መበተናችን ይቁ። ቅጥ ያጣው ግድያ ዛሬ እዛ ከሆነ አዲስ አበባ ለመድረስ ደግሞ ግማሽ ቀን ነው የሚበቃው። ለሞቱት ብቻ አይደለም ለተረፉት እንድረስላቸው። ግድ የለም የቀሩት እንዳይገደሉ እንድረስላቸው። በአገሪቱ በመላው ቦታ ምህላ መታወጅ አለበት። በድለናል ማረን ልንለው ይገባል። ይህ ጊዜ ለቤተክርስቲያናችን የስደት ጊዜ። ቢያንስ የችግራችንን ጥልቀት ሁላችንም እንረዳ። አንዳንዶቻችን ደግሞ መፍትሄ ማምጣት ባንችል ችግር ባለመሆን ቤተክርስቲያንን እናግዛት እና ቀና አለው እግዚአብሔር ቀና የምንልበት ቀን ይመጣል። አሁን በቤተክርስቲያናችን የሚጠላ ሰው ያስፈልጋል። እኔ እግዚአብሔር ይደግፈኝ እንጂ ብለህ ሐቁን የሚናገር ሰው ያስፈልጋል። ሐቁን አሁን መናገር የሚወድ የለም። ያጠፋም ዝም ነው የሚባል። አሁን በቤተክርስቲያን ላይ ትልቅ በሽታ ያለው እያጠፋ አጥፍተሃል የሚል የለም። ቤተክርስቲያን ላይ እውነቱን እውነት ውሸቱን ውሸት ማለት ነው የሚገባ። ስርዓት እየጠፋ ዝም ማለት ትንሽ ይከብዳል ብዬ እገምታለሁ። አሁን እንግዲህ ቤተክርስቲያን ዘንድ ሁልጊዜ እውነቱን የምትናገር ከሆነ በብዙዎቹ ትጠላለህ፣ በብዙዎቹ ትገፋለህ። ምክንያቱም አይፈልጉማ። እዛ ጋር ያሉት ስንት ተኩሎች አሉ ቤተክርስቲያናችን ለማጥፋት ከቤተክርስቲያናችን ለመጠቀም እንደ ተጠግተው የሚቦጠቡጡ እና አንድ እውነተኛ ሰው ይገኝ አሳደው ነው የሚገሉት ወይ አሳደው ያጠፉታል። መጽሐፍ ቅዱስ ላይ ከኃጢአት ራቁ የሚል ጥቅስ የለም። ሾሚ አንድ ጥቅስ አታገኙ። ለምን? ክርስትና ከኃጢአት መራቅ አይደለም፣ በእግዚአብሔር መያዝ ነው። ምክንያቱም መራቅ የሚባል ህይወት የለም። ለሌላ ነገር ስትሆኑ ለሌላው ነገር አትሆኑ። እንደተመለከታችሁት ምን እያለን ነው መምህሩ? የፕሮቴስታንት መምህር ነው ሲያስተምር፣ ክርስትና ከኃጢአት መራቅ አይደለም በእግዚአብሔር ላይ መጣበቅ ነው ወይም ደግሞ በእግዚአብሔር መያዝ ነው አለ። አሁን በእግዚአብሔር መያዝ ነው ክርስትና፣ ትክክል ነው። በእግዚአብሔር መያዝ የክርስቶስ መሆን አዳማዊ ወይም ፍጥረታዊ የሆነውን ማንነታችንን ጥለን የኃጢአት ስጋችንን አራግፈን ክርስቶስን ለብሰን ክርስቶሳዊ መሆን ነው ክርስትና። ትክክል ነው። ይሄ ክርስትና ይሄ ነው። ግን ደግሞ ከኃጢአት መራቅ አይደለም የሚለው እንዴት ቢረዳው ነው? ክርስትና ከኃጢአት መራቅ ነው። ከኃጢአት መራቅ አይደለም ብሎ የተረጎመው እንዴት እንደሆነ አልገባኝ። ምክንያቱም ለምሳሌ ጳውሎስ በሁለተኛ ጢሞቴዎስ መልእክቱ ላይ ምዕራፍ 3 እንደዚህ ብሎ ይናገራል። ምን አለ? ነገር ግን በመጨረሻው ቀን የሚያስጨንቅ ዘመን እንዲመጣ ይህን እወቅ፣ ሰዎች ራሳቸውን የሚወዱ ይሆናሉና፣ ገንዘብ የሚወዱ፣ ትምክህተኞች፣ ትዕቢተኞች፣ ተሳዳቢዎች፣ ለወላጆቻቸው የማይታዘዙ፣ የማያመሰግኑ፣ ቅድስና የሌላቸው፣ ፍቅር የሌላቸው፣ እርቅ የማይሰሙ፣ ሐሜተኞች፣ ራሳቸውን የማይገዙ፣ ጨካኞች፣ መልካም የሆኑን የማይወዱ፣ ከዳተኞች፣ ችኩሎች፣ በትዕቢት የተነፉ፣ ከእግዚአብሔር ይልቅ ተድላን የሚወዱ ይሆናሉ። የአምልኮ መልክ አላቸው፣ ኃይሉን ግን ክደዋል። ከእነዚህ ደግሞ ራቅ። አይደለም ከኃጢአቱ እንዲህ ከሚያደርጉት ራቅ ነው የሚለው ክርስትና። ምክንያቱስ አንተንም ወደዛ ኃጢአታቸው ይስቡሃል፣ መሰናክል ሆኖ ይወስዱሃል። ስለዚህ አይደለም ከኃጢአቱ ይቅርና ከነዚህም ትርቃለህ፣ ይህን ከሚያደርጉ ራሱ ትርቃለህ ነው የሚለው መጽሐፍ ቅዱስ። ደግሞ ኃጢአት አታድርግ እንጂ ከኃጢአት መራቅ አይደለም ክርስትና የሚል ትምህርት የለም። ክርስትና ከኃጢአት መራቅ ልጆቹ ያለ ዮሐንስ በመልእክቱ ኃጢአትን አታድርጉ፣ ከኃጢአት መራቅ ነው ክርስትና እንጂ መራቅ አይደለም ክርስትና ብሎ እንዴት ነው የተረጎመው? ማንም ኃጢአትን ቢያደርግ ግን አለ ነፃ ፈቃድ አለና ክርስትና ነፃ ፈቃድን ነፍጎ ልክ እንደ ሮቦት መሆን ማለት አይደለም። ሰውነታችን ቀርቶ በራሳችን በህሊናችን መርመረን መልካሙን ደጉን አይተን ክፉን አይተን ከዛን ደጉን መርጠን ወይም ክፉን መርጠን የምንሄድበት ህሊናችን ተነፍጎ ነፃ ፈቃዳችንን አጥተን የምንኖርበት ህይወት አይደለም ክርስትና አይደለም። ለዛ ነው አድኖ ሞቶልን ሲያበቃ ልጆች ሆይ ብትወዱ እያለ ይሄ ፍቃዳችንን ያጠየቀ ድህነትን ይሰጠን ማለት ነው። ብትወዱ ትእዛዜን ጠብቁ
ነፃ ፍቃድ አለን ማለት ነው። ስለዚህ ክርስትና ይሄ ነው። ልጆቹ ኃጢአት አታድርጉ ነው የተባልነው። እንደው መጽሐፍ ቅዱስን ይዘው የሚዞሩ ዝም ብሎ እንደሆነ በግልጽ የሚያሳይ ነገር ነው። በቃ ሰውዬ የተናገረው ምንድነው? ኃጢአት ለመስራት ይሄ ሁሉ ርቀት መሄድ ኖርማል እኮ። እግዚአብሔር የለም ብለው የሚያምኑ በቃ እንደዚህ ነው የሚያምኑት እኮ። ቸርች ከፍተህ ኢየሱስ ያድነኛል እያልክ ኃጢአት ስሩ ማለት ምን ማለት ነው? እግዚአብሔር የማይፈራ ሰው በጣም ከባድ ነው። ሀገራችን ውስጥም አሁን የሁሉ ትርምስምስ ነገር የተፈጠረው እግዚአብሔርን በማይፈሩ ሰዎች ነው። እግዚአብሔርን ካልፈራ ምንም ነገር ታደርጋለህ። ሰው ትገላለህ፣ ትሰርቃለህ፣ ሀገርን ታጠፋለህ። ምንም ነገር ርህራሄ የለም። እግዚአብሔርን መፍራት ያስፈልጋል። ለዛሬ የነበረን ቪዲዮ ይሄንን ምስል ነበር። በቀጣይ ቪዲዮ እስከምንገናኝ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ አስተያየት ካላችሁ ኮሜንት ላይ ጻፉልኝ፣ አነባለሁ። ሰላም ሁኑ።